እግርህን ካነጻህ ሌላ ሰውነትህ ምን ይሆናል? ንጹህ ይሆናል አለውና አምላካችን ኢየሱስ ክርስቶስ የ12ቱንም ሐዋርያት እግር አጠበ። የ12ቱ ሐዋርያት እግር ታጥቦ ምን አደረገ ካላችሁ ዓለምን ዞሮ አስተማራ። ጌታ ባጠበው እግር ዓለምን ዞረው አስተማሩበት። የታጠበ እግር ስራ ይሰራል። አሁን እኛ ስራ መስራት የሚያቅተን እግራችን ምን ስላላለ ነው። እንግዲህ ጌታ መቼስ ያጠበው ሐዋርያትን ነው፣ ቅዱሳንን ነው አይደል? አባ ቢሾይም ገዳም ብለው የመጡት ሰዎች ክፉ ሰዎችን ማጠብስ በረከት አለው። አሁን እንደውኛ በእኛ ህይወት በእነዚህ አባቶች ታጥበን መቅሰፍት አይሆንብንም? እርግጠኛ ነኝ እዚህ መሃል ላለመታጠብ ያመለጣችሁ ሰዎች አላችሁ አይደል? የሸሻችሁ ሰዎች አላችሁ። ለምን እንደኛ አይነቱ የረከሰ ሰው እንዴት እንደዚህ ባሉ አባቶች ይታጠባል ብለን? የሚገርማችሁ እግዚአብሔር የእነሱን እምነት ንጽህና አይቶ እንደውም በረከቱ ለእኛ ሊተርፈን ይችላል። ጉባኤው በጸሎት ከመከፈቱ በፊት አባቶቻችን በተግባር ወርደው ተንበርክከው የሁላችንን እግር አጥበዋል አይደል? ስለዚህ ትውፊት መነሻ ስለሆነው ስለ ዮሐንስ ወንጌል ምዕራፍ 13 3 ቁም ነገሮች ብቻ ነግሬያችሁ ወርዳለሁ። እግዚአብሔር አምላካችን ከሁላችን ጋር ይሆንልን። ርዕስ ያደረግነው ቃል አለው በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 ላይ ጌታ ሆይ እጄንም ራሴንም ጭምር እንጂ እግሬን ብቻ አይደለም ብሎ ሐዋርያው ቅዱስ ጴጥሮስ የተናገረው ቃል ነው። በዚህ ቃል ተነስተን ጥቂት ነገሮች እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። መድኃኒታችን ኢየሱስ ክርስቶስ ሊሰቀል አንድ ቀን በቀረው በጸሎተ ሐሙስ የመጨረሻውን ምስጢረ ቁርባን ባስተማረባት በዚያ ምሽት አንድ ታላቅ ነገር አድርጎ ነበር። ይኸው ምንድነው? አምላካችን ኢየሱስ ክርስቶስ ማበሻ ጨርቅ አነሳ፣ በእጆቹ ላይ አደረገ፣ ተንበርክኮ የ12ቱን ሐዋርያት እግር በታላቅ ትሕትና አጠበ። እንደውም አባቶቻችን እንደሚነግሩን ክርስቶስ እግር አጠባውን የጀመረው የይሁዳን እግር ከማጠብ ነው። የማንን እግር? የይሁዳን እግር። ልብ አድርጉ። ይሁዳ ረቡዕ ዕለት ክርስቶስን አሳልፎ ለመሸጥ ከአይሁድ ጋር ተነጋግሮ ተስማምቶ ጨርሷል። ረቡዕ ሊሸጠው ገንዘብ ተስማምቶ ተነጋግሮ የመጣውን የይሁዳን እግር ክርስቶስ ተንበርክኮ አጠበ። በዚህ እግር ሄዶ ነው ከአይሁድ ጋር ተስማምቶ ክርስቶስን ለሞት አሳልፎ ሊሰጥ የመጣው። ነገም ደግሞ በዚህ እግር ሄዶ ነው አይሁድን እየመራ ክርስቶስን የሚያስይዘው። ልብ አድርጉ። ይህንን ክርስቶስ ያውቃል አያውቅም? ያውቃል። እያወቀ ተንበርክኮ የይሁዳን እግር አጠበ፣ የሌሎቹንም ደቀ መዛሙርትን እግር አጠበ። ክርስቶስ እግር ማጠቡ በጣም አስደናቂ ነገር ነው። አምላክ ነው። ልብ አድርጉ። በሰማይ ያሉት ቅዱሳን መላእክቱ ኪሩቤልና ሱራፌል ቅዱስ ቅዱስ እያሉ ሲያመሰግኑት በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ይበራሉ፣ የመስቀል ምልክት ይሰራሉ። አንተ ፊት መቆም አይገባንም ብለው መላእክት እግራቸውን የሚሸፍኑለት አምላክ ተንበርክኮ የደቀ መዛሙርቱን እግር ምን አደረገ? አጠበ። ይሄ ምን ይደንቃል። ቅዱስ ኤፍሬም ሶርያዊ ምን ይላል? እግር አጠበ ሲባል ሰምታችሁ አትደነቁ። እርግጥ ነው የሐዋርያቱን እግር አጥቧል፣ በማግስቱ ግን ዓለምን በደሙ አጥቦ የለው ይላል። ከውሃ ማጠብ በላይ የሚገርመው በምን ማጠብ ነው? በደም ነው። በማግስቱ በደሙ አምላካችን ኢየሱስ ክርስቶስ ዓለሙን ሁሉ አጥቦታል። እና ይህን ባደረገበት ቀን ከደቀ መዛሙርቱ መካከል ቅዱስ ጴጥሮስ ጋር ሲደርስ እግሩን ሊያጥበው ሲል ጴጥሮስ በፍጹም አለ፣ ጌታ ሆይ የኔን እግር አንተ አታጥብም አለ። ከኔ ጋር ናችሁ ምእመናን?
እግዚአብሔር ከሁላችን ጋር ይሁን። ጌታ ሆይ የኔን እግር ምን አትልም ለዘላለም አታጥብም አለ። እንግዲህ ጴጥሮስ ስሜታዊ ሐዋርያ ነው። አንድ ጊዜ ይወስናል፣ መልሶ ሐሳቡን ይቀይራል። ጌታ ሆይ ለዘላለም የኔን እግር አታጥብም አለው። ይህን ጊዜ ክርስቶስ ምን አለው? እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም አለው። ይህንን ሲለው ጴጥሮስ መልሶ ምን አለ? ጌታ ሆይ እግሬን ብቻ አይደለም አለ ራሴንና እጄንም ጨምረህ ምን በለኝ እጠበኝ አለ። አይ የታጠበ እግሩን ከታጠበ ሌላ መታጠብ አያስፈልገውም አለው። ይህ በውስጡ በጣም ምስጢራዊ ትርጓሜ ያለው ነው። ግን አንድ ነገር ብቻ ልንገራችሁ። ቅዱስ ጴጥሮስ ምን አለ? ጌታ ሆይ እግሬን ብቻ ሳይሆን ራሴንም እጄንም። አሁን ቅድም አባቶቻችን እግራችንን ሲያጥቡን እኔ ይህንን ጥቅስ እያሰብኩት ነበረ። አሁን መታጠብ ያለበት በእውነት እግራችን ብቻ ነው? እንደው ከመጡ አይቀር ገዳማውያን ከመጡ አይቀር አባቶቻችን ዛሬ የሚያጥቡት አካል የለንም? ሌላ አለን። የመጀመሪያ እጃችን ነው። ጴጥሮስ እንዳለው ወደ ክፉ የምንሰደው ደም የምናፈስበት ሰው ላይ የምንጠቁምበት ሌላ ኃጢአት የምንሰራበት እጃችን ነው። ሁለተኛ ግን ጭንቅላታችን ነው፣ ራሳችን ነው። ራሴንም ምን በለኝ አለ እጠበኝ አለ። ራስን መታጠብ ማለት ምን ማለት? ህሊናችን የቆሸሸበት ዘመን እኮ ነው። የዋህነታችንን ያጣንበት ዘመን ነው። በጭንቅላታችን ውስጥ የማይመላለስ ክፉ ሐሳብ የለም። እና የጴጥሮስ ጸሎት የዋዛ ጸሎት አይደለም። ጌታ ሆይ እግሬን ብቻ አይደለም ራሴንም እጄንም እጠበኝ አለ። ይህን ጊዜ ክርስቶስ ምን አለው? የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም አለ። ምኑን ከመታጠብ በቀር? እግሩን ከመታጠብ ማለት ምን ማለት ነው? ሰው እግሩን ከሰበሰበ ከብዙ ነገር ይሰበሰባል ማለት ነው። እግርህን ካነጻህ ሌላ ሰውነትህ ምን ይሆናል? ንጹህ ይሆናል አለው። እና አምላካችን ኢየሱስ ክርስቶስ የ12ቱንም ሐዋርያት እግር አጠበ። የ12ቱ ሐዋርያት እግር ታጥቦ ምን አደረገ ካላችሁ ዓለምን ዞሮ አስተማራ። ጌታ ባጠበው እግር ዓለምን ዞረው አስተማሩበት። የታጠበ እግር ስራ ይሰራል። አሁን እኛ ስራ መስራት የሚያቅተን እግራችን ምን ስላላለ ነው? ስላልታጠበ ነው። ለሐዋርያቱ የሰጠውን ንጽህና አምላካችን ለሁላችን ያድለን። አባቶቻችን ይህን ትውፊት ነው ተንበርክከው የእኛን የኃጢአተኞቹን እግር ያጠቡት። ምን ፈልገው ነው ያጠቡት? ልብ አድርጉ። ዛሬ ተንበርክከው በዚህ በከተማ የምንኖረውን ክፉ ስራ የምንሰራውን በምግባራችን የረከስነውን የእኛን እግር ገዳማውያኑ አባቶች ተንበርክከው አጠቡ። ምን ፈልገው ነው? ኃጢአተኛን ሰው ማጠብ፣ ኃጢአተኛን ሰው ተንበርክኮ እግሩን ማበስ ክርስቶስን ራሱን ማበስ ነው። በቤተ ክርስቲያናችን ቅዱስ ቢሾይ የሚባል አንድ ጻድቅ አባት አለ። ከኔ ጋር ናቸው? ቅዱስ ማን አልኳቸው? አባ ቢሾይ በገዳም ሳለ የመጣ የሄደውን ሰው እግር ከማጠብ ውጭ ሌላ ስራ የለውም ነበር። ትምህርት አይማርም፣ መጽሐፍ አያነብም። ስራው ጠዋት ይመጣል፣ ገዳሙን ሊሳለሙ የሚመጡ ሰዎችን እግር ያጥባል። እንደውም አሁንም ድረስ እዛው ገዳም ውስጥ የአባ ቢሾይ ገዳም ውስጥ ጉድጓዷ አለች። አሁንም ድረስ እግር ያጥብባት ነበር እና እግር ያጥባል። ከዛ ያጠባቸውን ሰዎች እግር ይስማል። ሁልጊዜ ይህንን ነው የሚያደርገው። ከዚህ ውጭ ሌላ በረከትም አልፈለገም። ክርስቶስን እንደማጠብ ነው የሚቆጥረው። እና አንድ ቀን ምን ገጠመው መሰላችሁ? እግር እያጠበ እያለ አጥቦ ሲጨርስ በስርዓተ ቤተ ክርስቲያን ያጠቡ ሰዎች ያጠቡትን ሰው እግር ምን ይላሉ? አጎንብሰው ይስማሉ። እና አባ ቢሾይ አጎንብሶ ያጠበውን ሰውዬ እግር ሊስም ሲል እግሩ ላይ በሚስማር የተቸነከረ ቁስል ተመለከተ። የዚያ ሰው እግሩ የተቸነከረ እግር ነው። ማን ነው ማለት ነው? መድኃኒታችን ኢየሱስ ክርስቶስ ነው። ቀና ብሎ ሲያየው ክርስቶስ ነው። ጌታዬ ብሎ ሲያለቅስ ጌታችን ተሰወረው። ያን ቀን ያጠበው ሌላ እንግዳ መስሎት መድኃኒታችን ኢየሱስ ክርስቶስ ነው። ከነዚህ ከድሆች መካከል ለአንዱ ካደረጋችሁት ለማን አደረጋችሁት ብሎ ለእኔ ስላለ ክርስቶስ ራሱ መጥቶ እግሩን ታጥቧል ማለት። አሁን የክርስቶስን እግር እጣቢ ብታገኙት ምን ታረጉታላችሁ? እስቲ ንገሩ። አንጠጣው? አባ ቢሾይ ይሄንን ያደረገው አነሳና መጠጣት ጀመረ። እየጠጣ እያለ ደቀ መዝሙሩ መጣ፣ ተማሪው ረዱ መጣ። ሲያየው እግር እጣቢ እየጠጣ ነው። ደነገጠ። ምን ነክቶ ነው? ማጠብ ሳያንስ ጭራሽ እግር እጣቢ መጠጣት ጀመርክ ብሎ ቀፈፈው። ግድ የለህም ምን ካጠጣ ነው? ኧረ እኔ ላንተም ቀፎኛል አላደርገውም። ግድ የለህም ጠጣ። አላደርገውም። ሶስተኛ ለመነው። መጨረሻ የጌታዬ እግር ነው፣ ክርስቶስን እኮ አጠብኩታል ነው እንዴ ብሎ ሊጠጣ ሲመጣ ውሃው በኖ ተኖ ጠፋ። ይህ ወሬ መነኮሳቱ ጋር ዘንድ ደረሰ። አባ ቢሾይ እኮ ክርስቶስን አጠበው፣ በረከት ተሳተፈ ብለው ማይበረ መነኮሳቱ ታወኩ። እግር በማጠብ ያገኘውን በረከት። ከዛ ምን አሉ? ለሱ የታየ ክርስቶስ ለኛም እንዲታየን ሱባኤ ግባልን አባታችን፣ እኛም የምናየው ክርስቶስና የክርስቶስን ፊቱን ለማየት ያብቃል። የሱን ፊት ያየ እኮ የዓለምን መከራ ይረሳል። ታውቃላችሁ፣ ሰው በዚህ ምድር ላይ ብዙ ስቃይ አይቶ
ሲሞት ለመጀመሪያ ጊዜ ጌታውን ፊቱን ሲያየው ዓለም ላይ ያየው መከራ ትንሽ ይሆንበታል፣ ይረሳዋል። እና እነው ፊቱን ልናይ እንፈልጋለን አሉ። ከዛ አባ ቢሾይ እባክህ ለእኛ ለኃጢአተኛው እንደታየህ ለሌሎችም አባቶቼ ለመነኮሳት እባክህ ራስህን ግለጥ ብሎ ለመነው። ሲለምነው ጌታችን ምን አለው? እሁድ ዕለት ተራራ ጫፍ ላይ ወጥተው ይጠብቁኝ እገለጥላቸዋለሁ። እሺ አሉ። ማይበረ መነኮሳት ታጥበው ታጥነው ንጹህ ለብሰው ሰውነታቸውን አንጽተው ሰግደው ጾመው ጸልየው እሁድ ዕለት በማለዳ ተራራ ጫፍ ላይ ክርስቶስን ሊያዩት መንገድ ጀመሩ። አሁን ሁሉም እየወጡ እያለ አንድ ደሃ ሰው ከዛ ተራራ በታች ቁስል በቁስል የሆነ በቁስል የተወረሰ ወድቆ እባካችሁ እኔም ጌታዬን ወጥቼ ሊየው እባካችሁ ውሰዱኝ ብሎ መለመን ጀመረ። ከዛ ሲያዩት እንዴ አንተን ተሸክመን ቀርቶ ተራራው ከባድ ነው አንችልም አሉ። አባ ቢሾይ ግን ይሄ ደሃ ጌታውን ሊያይ ይገባዋል ምናልባትም ይፈውሰው ይሆናል ብሎ ያንን ደሃ ተሸክሞ ያንን ተራራ መውጣት ጀመረ። ከኔ ጋር ናችሁ? ያን ተራራ አባ ቢሾይ ሲወጣ የዚያ ሰውዬ ክብደቱ እየጨመረ መጣ። እንዴ የሰውዬ ኪሎ እየጨመረ ነው እንደሚሄደው ብሎ ቀና ብሎ ሲመለከተው ራሱ ክርስቶስ ነው። ለሁለተኛ ጊዜ እድል አግኝተው እነዛ መነኮሳት ክርስቶስን ጥለውት አልፈዋል። ክርስቶስን ቤተ ክርስቲያን በር ላይ ካለው ደሃ ጋር ካላገኘኸው ቤተ መቅደስ ውስጥ ገብተህ ልታገኘው አትችልም ያለው ቅዱስ ዮሐንስ አፈወርቅ ይህንን ነው። ስለዚህ አባቶቻችን ዛሬ ይሄ ስለገባቸው አጎንብሰው ተንበርክከው የእኛን እግር አጥበዋል። የእነሱ እግር አጠባ በእውነት እግራችንን ብቻ ሳይሆን ራሳችንን ህሊናችንን የሚያነጻ ያድርግልን። ባልታጠበ እግር ብዙ ሄደናል አይደለም? እየሰማችሁ ነው? ባልታጠበ እግር ብዙ ኳትነናል፣ ብዙ ነገር ሄደናል። በሐዋርያት እግር መታጠብ ምክንያት ዓለም ምን እንዳገኘ ታውቃላችሁና የአባቶቻችን በረከት ለሁላችን ይደርብን። አንድ ነገር ልጨምርላችሁና ልውረድ። አባቶቻችን እንግዲህ ጌታ መቼስ ያጠበው ሐዋርያትን ነው፣ ቅዱሳንን ነው አይደል? አባ ቢሾይም ገዳም ብለው የመጡት ሰዎች ክፉ ሰዎችን ማጠብስ በረከት አለው። አሁን እንደውኛ በእኛ ህይወት በእነዚህ አባቶች ታጥበን መቅሰፍት አይሆንብንም? እርግጠኛ ነኝ እዚህ መሃል ላለመታጠብ ያመለጣችሁ ሰዎች አላችሁ አይደል? የሸሻችሁ ሰዎች አላችሁ። ለምን እንደኛ አይነቱ የረከሰ ሰው እንዴት እንደዚህ ባሉ አባቶች ይታጠባል ብለው? የሚገርማችሁ እግዚአብሔር የነሱን እምነት ንጽህና አይቶ እንደውም በረከቱ ለኛ ሊተርፈን ይችላል። በዚህ በመጽሐፈ ስንክሳር ላይ አንድ አስከናፍር የሚባል ሰው ታሪክ ተጽፏል። እና አስከናፍር በጣም ባለጸጋ ነው፣ ባለ ሀብት ነው። ቤቱ ካህናት እያመጣ መነኮሳት እያመጣ ያበላል፣ ያጠጣል፣ ይባረካል በዛ። እና 13 ሌቦች ምን ያስባሉ? ይሄን ሰውዬ ገብተን ለምን አንዘርፈውም ብለው ይመካከራሉ። እና ቤቱ በጣም በደህና አጥር የታጠረ በጥበቃ የተጠበቀ ቤት ነው። ለመግባት የግድ መነኩሴ መምሰል አለብን ብለው 13 መነኮሳት ቆብ ደፍተው መቼስ ከመርካቶም ይገዛል አይደል? ለብሰው ከገበያ ቆብ ደፍተው ወደሱ ቤት መጡ። ስንት መነኮሳት አልኳችሁ? አስከናፍር ገና ሲያያቸው ጌታ ከነ ሐዋርያቱ ወደ ቤት ይመጣል። ጌታ ከነ ሐዋርያቱ ወደ ቤት ይመጣ ዛሬ ልባረክ ነዋል። ከዛ ገቡ አስገባቸው። የ13ቱንም እግር አጠበ። የ13 ሌቦች እነሱ እኮ ገዳም ሄደው ገለው ነው መነኮሳት ዘርፈው ልብስ ገፋው የመጡት የለበሱት። እነዚህ ነፍሰ ገዳዮች አስከናፍር አጠበ። ከዛ ምን ብሎ አሰበ? አንድ ሰውነቱ ሽባ የሆነ ልጅ አለ እና ልጄ ዛሬ ያልተፈወሰ መቼም አይፈወስም ማለት። ስለዚህ የነዚህን መነኮሳት እግር ጣቢ ወስዶ ያ በሽተኛ ላይ ሲደፋበት ያ ሽባ ልጅ ተፈወሰ፣ ተነሳ ካልጋው ማለት። ከዛ አስከናፍር እነዚህ መነኮሳት እግር ስር ተደፍቶ ጌቶች ሆይ ብሎ አመሰገናቸው። ምን ነው አሉት? አይ ልጄን ፈወሳችሁት በእግራችሁ ጣቢ። ደነገጡ። አረኛ ሌቦች ነን አሉ። አረኛ ወንበዴዎች ነን አሉት። በቃ ሁኔታውን ሲያዩ የምርም ሽባው ልጅ መጥቶ ቆመ ካጠገባቸው። አረኛ ሌቦች ነን ሲሉት ሌብነቱ ቀልዱን ተውትና ባይሆን ከናንተ መሃል ጌታ የትኛው እንደሆነ አሳዩኛል። 12ታችሁ ሐዋርያት ናችሁ፣ አንዱ ግን ጌታ ነው፣ እንደው ሊያው እስቲ እሱን አለ። መጨረሻ ላይ በስንት መከራ አሳመኑት ሌቦች መሆናቸውንና አውጥተው የያዙትን መሳሪያ አሳዩት። በዚህ ልቡ ተነካ። ከዛ ይሄን ጊዜ ምን አሉ? የተፈወሰውን ሰው ሲያዩ የውሸት መነኩስ የሆነን እግዚአብሔር በእኛ ስራ ከሰራ የእውነት ምን መነኩስ ምን ሊሰራ ነው አሉ። ከዛ ስንቅ ሰጣቸው። መሳሪያቸውን ትተው 13ቱ ወንበዴዎች ወደ ገዳም ገቡ ማለት ነው። በረከታቸውን ያሳድርብን። ይህን ለምንድን ነው ያነሳሁት? አይደለም በእውነት ወንበዴ ራሱ ታጥቦ በረከት ሊገኝበት ይችላል አይችልም? ይችላል። አባቶቻችን ይህን ትሕትና አስበው ነው እንግዲህ ዋልድባ
ከዋልድባ የመጣ ሰው የኛ እግር ማጠብ የዋዛ ነገር ስላልሆነ ነው እንደው ሌላ ነገር ለመናገር ራሱ የከበደኝ ማለት ነው። የእነዚህ አባቶችን በረከት መቀበል እነሱ ትልቅ ጸጋ ያገኛሉ፣ ያስከናፍርን ጸጋ ያገኛሉ። ሌቦቹን፣ ወንበዴዎቹን፣ ኃጢአተኞቹን አጥበው ትልቅ በረከት ያገኙበታል። ዋልድባ ለኢትዮጵያ ምን እንደሆነች መቼስ አልነግራችሁ። ኢትዮጵያ ስጋ ብትሆን ዋልድባ ነፍሷ ነው፣ የኢትዮጵያ ነፍስ ነው። እዛ ቦታ ላይ የሚጸለየው ጸሎት፣ እዛ ቦታ ላይ ያለው ምናኔ ዓለም ላይ በነገራችን ላይ በዋልድባ ደረጃ ያለ ምናኔ ያለበት የትም ሀገር የለም። ግብፃውያን እንኳን መቼስ ካፋችን የማይጠፉት ግብጾች ምንላቸው እንኳን ምናኔያቸውን ድጋሚ ያስተካከሉት የኛን መነኮሳት ተጋድሎ ተመልክተው። ስለዚህ እኛ ሄደን ደጅ ልንጠናው የሚገባው ታላቅ ገዳም ዛሬ እኛን ደጅ ሊጠና መጥቷል። እኛ ልንባረክበት እዛ ድረስ መገስገስ ሲገባን አባቶቻችን ወደኛ ወርደው በትትና ከዓለም ሰዎች ጋር ተቀላቅለው የኛን እግር አጥበው እስቲ ኑ ተባረኩ፣ መቼስ እናንተ አትመጡም እኛ እንምጣ ብለው እኮ ነው። አይገርም? እናንተ መቼስ አትመጡም እኛ እንምጣ ብለው በደጃችን በጓዳችን እነዚህ ታላላቅ አባቶች መጥተዋልና ቆየን። የሰማነውን በልቡናችን ያሳድርብን።